ሲወራው ዛምቲም ሲባል ስሜታዊ ልትሆኑ ትችላላችሁ ግን እኛም እኮ ብናወራ ብዙ ነገር እናወራለን ገብቷችኋል ያው ሚዲያ ደግሞ ሲሉ ታውቃላችሁ አንድ ከወጣ ካፍ ከወጣ ካፍ ነው እንደሚባለው ሚዲያ ላይ አንድ ነገር ከወጣ በኋላ በቃ እሳት ነው የሚጨረው በቃ ገብቷችኋል ለዚህ ረጋ ብለን ራሳችንን እየገዛን ራሳችንን ኮንትሮል እያደረግን እነሱ ሳፖርት ማድረግ እንችላለን በእውነት ገና እኮ 26 ዓመት ልጆች እኮ ናቸው 23 24 25 26 ግዳዶና 26 ዓመት ካን ኢማጂን ምን ያክል ተስፋ እንዳላቸው ኢነርጂያቸውን አንግደልባቸው ደስ እንድላቸው ስክሮል ሲደረግ ስለነሱ መልካም ነገር አሁን ሴሌብሬት ስታደርጉ ነበር 1.7 ቦታ በቃ እኔ ሪፖርት አደረግ ነበር በቃ የሚገርምሽ ነገር በቃ ሳይ ሴሌብሬት ያደርጉ የሆነ በሙዚቃ የለቀቁት ቪዲዮ ከሆነ በቃ ስክሮል ሲደረግ ስለነሱ መልካም ነገር ይኸውላችሁ ደግሞ አንድ መረዳት ያለብን ነገር አለ አሁን አዶናይ ቻሪቲ ላይ ይሰራል ይሄ እርዳታ ላይ ይሰራል ምናምን ላይ ይሰራል ሰው ጥሩ አይምሮ ይፈልጋል ጥሩ መንፈስ ጥሩ ከሆነ ያለው ኢንቫይሮንመንት ጥሩ ከሆነ እርዳታውን የመስጠት ነገር አለና ጋይስ እውነቴን ነው የምላችሁ እነሱ በጣም ነው የሚከባበሩት እኔ ከመቶ በላይ ከ1000 በላይ ፐርሰንት እርግጠኛ ነኝ የምነግራችሁ እውነቴን ነው የሆነ አንድ ቃል እሷ ስትናገር ወይ እሱ የሆነ አንድ ቃል ሲናገር ወይ ጃኒን ለማለት ነው አዶናይን ለማለት ነው ብላችሁ አትስሩ እግዚአብሔር ምስክሬ እነሱ ከዛ ያለፉ በጣም ከዛ ያለፉ ፍቅራቸውን እኮ አይተናል አይደል የፍቅር ጥግ እኮ አሳይተዋል በቃ እኛም ተምረናል እንደ ወደ ኋላ ተመልሰን መመለስ ባንችል እንኳን በቃ አይተናል ጋይስ በቃ ለዚህ የሚጎዳዱ ሰዎች ለዚህ እነሱ ህይወታቸውን ይኖሩ ሻይን ያርጉ ሞር አምባሳደር እሷ ሌላ ተቋም አምባሳደር ሲያረጋት ቀሽቋ ስትል ማየት ነው የሚፈልገው ስትስቅ በቃ ደንሳ ነው አይደል የወደድናት ያለችው አንድና ዝም ብለን እንወደድናት አይደል እሷ በቃ ዝም ብለን እንወደዳት ደስ ይበላት ዝም ብሎ በቃ ከብታችሁ እንወድሻለን ቢራቢሮ በቢራቢሮ ማድረግ ነው እሷ በቃ እንወድሻለን ማለት ነው በቃ ነፍሳችን እስክትጠፋ እንወድሻለን በቃ እንዴት አይነት ኤነርጂ እንደሚሰማት ልነግራችሁ አልችልም እሱ የሚተቻት እኮ ብዙ አሉ እንዴ እሱ እኮ ርዕስ ነው አዶናይ ርዕስ እኮ ከነሱ ውጭ ርዕስ አለ እንደ ሶሻል ሚዲያ እኔ ይሄን ነው የምፈልገው ዜዶ አመት እስከ አመት እኛ እንዴት ተጨማሪ ርዕስ እንሰጣቸዋለን ጋይስ ይሄን ነው የምለው እኔ ሁሌ ርዕስ ናቸው ራሳቸው እህቶቼ ወንድሞቼ ምንም አንጎዳም በእውነት እውነቴን ነው የምነግራችሁ በቃ ታታታኩላት ጊፍት መስጠት የሚችለው ውጭ ያለ ጊፍት መስጠት የሆነ ነገር እናድርግላት በቃ እንወድሻለን በቃ ምናምን እኔ በሌላ ስም አይደለም ትንሿ እያልኩ ነው እሷንና በቃ ምንም የምንጎዳው ነገር እውነቴን ነው አክብሬያችሁ ነው የገባው ስራ ላይ ሆኜ ነው የገባሁትና በጣም ቴንክ ዩ ሶ ማች በጣም አመሰግናለሁ ስላከበርከን እኛም እናመሰግናለን ለምትሰሙን በአጠቃላይ 1 አመት ሞልቷቸዋል አንድ ላይ እንደተጠሩት አሁንም የሚቀጥለውን አመት እንዲሞላን እንድንጠራ ከሚዲያ እንደነገሱ እንዲቀመጡ እባካችሁ ከስድብ ነፃ የሆነ ሳፖርት እናድርግ እንተባበር አይቀደሙብን እንቅደማቸው ሁሌም ቀዳሚ እንሁን ይሄን ነው የምላችሁ እባካችሁ እውነት እኔም ፈልገው ይሄን ነው የእውነት ነው የምላችሁ ስለምወዳቸው ነው ወጣ ነው እሺ ጋይስ ስራ ላይ ነኝ ያለው ችግር የለም የኔ አባት እግዚአብሔር ያክብርልን ቴንክ ዩ አመሰግናለሁ ትስማማላችሁ አይደል ጋይስ በጣም ደስ ያላችሁ ነው አይደል እስኪ ከታች አውበሉ በእናታችሁ አውበሉ አክብሩልኝ እናመሰግናለን ዜዶ እሺ በጣም ቴንክ ዩ ለናልነት የእውነተኛ ወንድም ነህ አያችሁ አይደለ እውነት ሁሌም አንቀደም በሌላ አንበላ እኛ ስንበላላ ከኋላ ይመጡና ይነጥቁናል ቦታችንን እውነት ጃየም ከክብሩ አትውረድብን አትነካብን አዶናይንም እንደዛው በቃ መልካም እናስብ ጥሩ ነገር በዛ ላይ ደግሞ እንደነገርኳችሁ ሚስጥር ነው አይጧ ሪከርድ አድርጊና ይሄን ልቀቂልኝ የሚሰማኝ ካለ እንዲያግዘኝ ሁለቱም ሞባይላቸውን ነጥቀን አልኩኝ እልም ያለ ገጠር እንላካቸው በቃ እልም ያለ ገጠር አንድ ላይ ሆነው ችግራቸውን ፈተው እንዲመጡ ከዛ በኋላ በቃ ይሄ ሚዲያ ሰላም ያገኛል ማለት ነው ተረዳችሁኝ አዎ በሉና በኮሜንት አጨናንቁልኝ በእናታችሁ ችግራቸውን ፈተው ይሄ ሚዲያ የሚባለው ለልልኪያቸው ነው አዎ ትኬት ቆርጠን የአንድ ሳምንት ፓኬጅ እንችልና እስኪ ሁለቱም ሞባይል ነጥቃለን ትጥቅ አዘጋጅተን እንልካቸዋለን ከዛ ጦርነቱ ይግጠም ማን አሸነፈ ማን ተሸነፈ ከዛ በኋላ በትክክል ያሸነፈ ኤግዛም ብለን ሚዲያ ላይ በቃ እንትንላለን ግን ያ ሳይሆን ተስማምተው እጅ ለእጅ ተያይዘው እንደሚመጡ አያም ሹር ጊዜ ይፈጃል እንጂ
ስለዚህ እኛ ደግሞ በዚህ ሰዓት ባለን ሰዓት ከጎናቸው እንቁም፣ አንሳደብ። ፍቅር ይበልጣል። ፍቅር ከበለጠ የኛ ፍቅር መሆን ደግሞ እነሱን ፍቅር አድርጎ ሊያመጣ ስለሚችልልን በተቻለ መጠን እባካችሁ ከስድብ ነፃ የሆነ ሳፖርት እናድርግ፣ አንገፋፋ፣ አንድ ላይ እንሁን። አንድ ላይ ሆነን ማሸነፍ እንችላለን። 1 ዓመት ሞላ፣ አሁን 2ኛውን ዓመት ደግሞ እንደዚሁ አንድ ላይ ሆነን አንድ እንተባበር ነው የምላችሁ። የእውነት ነው የምላችሁ። እባካችሁ ከስድብ ነፃ የሆነ ኢንቦክስ ደግሞ አትላኩልኝ ስድብ እባካችሁ። እኔ ተሳዳቢ አይደለሁም፣ የእውነት ተሳዳቢ አይደለሁም። ሁለቱን የምወድ ሰው ነኝ፣ ሁላችሁንም ማከብር ነኝ። ስለዚህ ውደዱን፣ እንዋደድ። እኛ ደክሞን ከስራ መጠን እንኳን ኮፒ ሊንክ ለማድረግ ነው የምንከፍተው ቤታችንን፣ ለሌላ አይደለም። እባካችሁ እህትነት ወንድምነት ይበልጣል። ከስድብ ነፃ የሆነ ነው። እውነት በጣም የሚያስቀይም። እነሱ እንዴት እንደቻሉ አላውቅም። እኔ በዚህ ስድብ የተማረርኩኝ እነሱ እንዴት እንደቻሉት እውነት በጣም ነው የሚዘገንንና እባካችሁ። ስለዚህ ሁላችንም አንድ ድምፅ ሆነናልና ወደ ገጠር እንላካቸው ልጆቹን። ኢትዮጵያ የትኛው ገጠር እንደሚሻል ምረጡና፣ ኢንተርኔት የሌለበት እልም ያለ በረሃ ወይም ብርድ ክረምት የሆነበት። ቲና ትደግፊኛለሽ? ዩዘር ያ ብላኛለች። ሀዩ ምን ሀሳብ አለሽ? እኛ ቤት ቲን ግለጻ ሀሳብ በዚህ ሰዓት እኔ ብትሸኘኝ አልጠላም። ለምን? እነሱ ምን ሆኑ? እኛንን እንጂ የተጎዳ ነው እኮ። እነሱ ምንም አልሆኑም። ሀቢብቲ ስራቸውን እየሰሩ ነው እኮ እና ተያይዘው እንዲመጡልንና ሚዲያው ሰላም እንዲያገኝ ነው የምንፈልገው። በቃ መምጣት አለመምጣቱ ሳይሆን በቃ ለእኛ ሙሉ ጤንነት ያስፈልገናል በዚህ ሰዓት። ታመሻል እንጃ የሚመስለኝ እንደዛ ነው። እንዴት ሄሉ ውጪ። እንደዛ የምትይኝ ከሆነ እኔ ቤት እንደዛ የለም። ናይን እንዲህ አይነት ነገር የለም የኔ ፍቅር፣ የኔ ማር። ይሄ መጥፎ ነገር አይምሮሽ ውስጥ አይጫሬ ነው የምልጅ። የትኛውም ሳይድ ይሁን ልጄም ሆንሽ እህቴ፣ ጓደኛዬ፣ መልካምነት ይበልጣል። ቅንነት የዘራሹን ነው የምታዝጂ። የእውነት ሰው ባፉ ነው እንትን የሚባለው፣ እንደዛ አይባልም። መልካም አስቢ። ልጅ ከሆንሽ ያልወለድሽ ከሆንሽ መጥፎ ቃል አትናገሪ፣ ጥሩ አይደለም። ያስሚን ወይዬ የሚያዘጋጅልሻለሁ ቦታውን በቃ እኔ እና አንቺ ፒስ እንሁንና እንላካቸው ወደ ገጠር። አርሰው ይምጡ አይደል? እልም ያለው ወደ ገጠር ውስጥ እኮ እሱን ያልኩኝ እኮ እኔ። በቃ እንስማማለን። በቃ ሲስተር ማለች ታግዘኛለች። ዙዙ ጎንደሬዋ ነይ ግቢ። ያልወለዳችሁ ልጆች እውነት አትሳደቡ፣ ግፍ አትናገሩ። ገና ልጅ አልወለዳችሁም፣ ህይወት አላያችሁም። የዘራነውን ነው የምናጭድ። እውነት አትሳደቡ። በጣም ከፍቶኛል ዛሬ እግዚአብሔርም። ስድባቸው እንዴት ያማል። ምን አጠፋዋችሁ? ስድብ ነበር እንዴ ማሪ? ስድብ ነበር ዛሬ? ኢንቦክስ የሚልኩልኝ በውስጥ የሀገር ነው አልኩሽኝ። ሳምንት አለፋችሁ። በጣም አስቀያሚ። ምረጪ። ምንድን ነው የምትመርጪው? ከሁለት አንዱ ምረጭና እንትን በይ ደግፊ። ምን አገባቸው? እንዴ ስልክሽ ላይ ብሎክ የለም እንዴ አንቺ? አንብቤ ብሎክ አጣደፍኳቸው። ግን በጣም ይዘገናል። ህይወታችሁን ኑሩ መጀመሪያ። ስለራሱ አንዳንዴ ጥሩ መልዕክት ይመስልሻል፣ ገባሽ? የምትከፍቺው ይኖርሻል። አንዳንዴ ሼር ሲያደርጉልሽ ምናምን። አሁን ቅድም ሰላምዬ ጋር የሆነ ቤት ገብተው ሼር አደረጉልኝ። ይከብዳል። መልካም እናስብ። ያልወለዳችሁ በተለይ ተጠንቀቁ። እውነት በልጅ ይመጣል። ማናት? ማን ነው? ማንንም ማዘዝ አትችሉም። ማንንም ማዘዝ የፈለገችው ለምን የፈለገችውን አትደግፍም? ምን አገባችሁ? ራሳችሁ የምትደግፉትን ይዛችሁ አትደጋገፉም? እዛ ያማቸዋል እንዴ? በስርዓት ማትደግፍ አንድ ቀን ሄዳ ኮፒ ሊንክ አድርገህ ማታውቅ ዛሬ እዚህ ጋር መተህ ትእዛዝ የምትሰጠው። ሰላምን አስገቢያት። ልውረድ እኔ እምቢ አለችኝ። ኖ ሳርኳት አንዱን መረጭ መቻትን መሰለኝ። እምቢ አለችኝ። እኔ ጋር መግባት አልቻለችም። ሰላም ለምን እንደዚህ እንደሚያደርጉ አላውቅም። ያስሚን ወይ ደፋር ናቸው ግን እንዲህ ብለው ትእዛዝ መስጠታቸው። ምን ታደርጊዋለሽ? ቻልኳቸው። እኔ እንኳን ፍላወር ነች ክፈች ምን አይነት ፈጋጤዎች ናቸው? ፍላወር ነች ክፈች ስትለኝ እሺ ብዬ ከፈትኩላት። ግን እንኳን ከፈትኩ ዜዶም መጣ። በጣም ደስ ይላል።
ኧረ ሰገጤ ናቸው እንዲራሱ ማለታቸው። እኔ ማናቸውም ላይ ጥላቸው የለኝም። ለሰደቡኝም አልጠናቸውም መስሏቸው አትሰማሽም ወይ ማሬ ወይ እናንተ ሰሙ አያንዳንዳችሁ ሁላችሁ በዚህ ጋር ምንድን ዜድ ስለገባ እናቀራችሁኝ እኔ ተደርጎልሻል። የአንቺ ምትወጃቸው የአንቺ አሽቃባጮች ዜድን አስገብተውራል። ለዚህ እንኳን አይፈልግሽም እንዲያብድ ተቆጥረሽ የተባልኩት ሼር ተደርጎልሻል። ሰላም መች ገባሽ? ሼር ተደርጎልሻል። ስሚ አንቺኛው አስራሱ ለምንድን ነው እኔ ጋር ያልመጣሽ ያልነገርሽኝ? ምን እሱ በጣም ማናጀር ጠርታችሁ ነው ማለት ነው ምናምን አካብዳችሁ? ማን ጠራ? ተረጋጊ ብሉ ነው አንቺ ራሱ አንቺስ እንዴት ሼር አታደርጊም? ዝም በይ ካላስ አላወራንም እኮ እሱ የሚያወራውን ብቻ ነው የሰማነው። ወይኔ ሰላም ማን ያስወጣት? ሄጄ በውስጥ ራሷ ማን ነው የሚያስወጣት? እሷ እንደሙቃ ሄጄ ልለምናት ላለምጣ ሼር አድርጌላታለሁ ብሎክ አድርጓችኋታል። የኔ ማን ሼር አድርጌላታለሁ ብሎ ከየት በሰማይ መጣች ብሎ ከተደረገች እኔ ምን አውቃለሁ? ኧረ ህዝቡ ምን አውቃለሁ? ሰክረናል እንዴ? ኧረ ተው እንዴ ተው። ኖ መንጫጫት አልነበረባትም። ደውይላት ሼር አድርጌላታለሁ። ሲጀመር ሰማ ነው እንጂ እኮ ማንም ያወራ የለም። እሱ የሚያወራውን ሰማ። እኔ እንደውም መናገር የፈለኩትን ነገር ሁላ መናገር አልቻልኩም። በቃ ኖ እኔ በቃ እኔ በጣም ነው የማከብረው እንዲገባ የምፈልገው። ለምን እሱ ሁለቱም ሳይድ ስለሆነ ተው እንዲል ብቻ ነው በቃ ሌላ ነገር ማሬ። እኔ ግን ያስሚን አንቺ ራሱ ማለት ነው ሰው እኮ ተሳዳቢ አትበሉ እንዴ! ተሳዳቢ የተለቀቀለትን አይዞ ነው እኝኝ የሚለው እንደ ተመሳሳይ ቪዲዮ አይደለም እየተሰራ ያለው። ምን ሆነሽ ነው አንቺ? እኔ እኮ ስሜት እኮ አለው፣ ደጋፊ እኮ ስሜት አለው ሀቢብቲ። በቃ አንድ ጊዜ እኮ ነው ስሜት የሚኖረው። እንደ እድሜ ልክሽን ነው እንደ ስሜት አለው እያልሽ እየተነሳሽ የምትረግጪ። ቆይሽ ውዴ ነይ አዳምጪኝ፣ አንዴ አዳምጪኝ። ተለያይተናል ብለው አሉ አይደለ? አሉ ተለያይተናል ብለው አሉ። ምክንያታቸውን አልተናገሩም አይደለ? ግን የሆነ አቴንሽን የሚያመጣ ነገር ነው ጣል የሚያደርጉት። ገባሽ አይደለ? በቃ የሆነ እኔ በነገራችን ላይ ደጋፊ ነው የሚያሳዝነኝ። ሁለቱም አያሳዝኑኝም። በዚህ ሰዓት ደጋፊ ነው የምደግፈው። እኔ ወላሂ ነው የምልሽ። ለምሳሌ በዛሬው ቪዲዮ ሀቢብቲ እኔ ደጋፊ ነው የምደግፈው። ከዚህ በኋላ ማንንም ሁለቱንም አልደግፍም። ለምን ብለሽ ጠይቅኝ። እኔ አይደለም እዚህ አውቀን እየተብካካን እየተሻሸን ምን ለማለት ፈልጎ ነው አይደለም። ትክክል በቃ ወደ ሌላ ነገር አንውሰደው። ለምን እኛ ህፃናት አይደለንም? እንደዚህ መታለል የለብንም። በዚህ ሰዓት የሚለቀቅ ቪዲዮ ለማን እንደሆነ እናውቃለን እንዴ። ተጎዳን እኮ እኛ። እኔ ለምሳሌ እንደ አንድ ሀዩ በጣም ደብሮኛል። በቃ ቲክቶክ የሶሻል ሚዲያ በጣም ነው ያስጠላኝ። ሀቂቃ ለመናገር በጣም ማለት ነው። ቅድም ሼር ሲያደርጉልኝ ነው ላይቭ ነቅ እየወጣሁ ከዛ ሰዓት ጀምሮ በጣም አስጠላኝ። አሁን አንቺ ሼር ታደርጊልኝ ነው የመጣሁት። አውቀን እኛ እርስ በርስ ወደ ሌላ ነገር አንውሰደው። ለእሷ ላይሆን ይችላል፣ እሷ የሆነ ነገር ስትናገር ለእሱ ላይሆን ይችላል አንበል። በቃ አሁን ላይ የሚደረጉት እያንዳንዱ ነገር አናስመስል። እዚህ በመሀል እየተጎዳን ያለ ነው እኛንን። እኛ እንንቃ ነው በቃ እኔ እያልኩ ያለሁት እኛ እንንቃ በቃ። እንደ እኛ መጫወቻ አይደለንም። የፈለጉትን ይሁኑ። ወይም ደግሞ አዶናይ የተጎዳበት ነገር ካለ እኔ በጣም ስሜታዊ ሆኛለሁ ዛሬ። ለምሳሌ ገባሽ? ለምሳሌ አዶናይ ተለያይተናል፣ ግን ደግሞ የተለያየንበትን ነገር ፕራይቬት ነው አላወጣም ማለት ተናግሯል ከዚህ በፊት። እሷም ጊዜ ጠብቃለሁ ብላለች። ምንም አይነት አሽሙር አንፈልግም እኛ ህፃናት አይደለንም። በቃ ምንም አይነት ስቶሪ አያስፈልገንም፣ ምንም አይነት ቪዲዮ አያስፈልገንም። ጊዜ ጠብቄ ነው እንጂ ጊዜ መልስ ይሰጣል። እኔ ለምሳሌ ጃኒ እዛ ዋና ቦታ ሆና የተናገረችው ንግግር ከግድግዳ ጋር ራሴን ከመስታወት ጋር ጋጭቻለሁ። ሴት ልጅ ምናምን ብዬ ቀጥታ የወሰድኩት ከሱ ጋር ነው። ምክንያቱም እኔ አልዋሻችሁም፣ ሪያሊቲውን ነው የምናገረው። እሷ የተናገረችውን ንግግር በዚህ ሰዓት ከሱ ጋር ነው የማገናኘው። እሱ የተናገረውን ንግግር ከሷ ጋር እርስ በርስ ደግሞ ሁላችንም በውስጥ እናወራለን። እዚህ ላይቭ ላይ አናስመስል። መተው አቴንሽን አይልቀቁብን። በቃ እንዴ እንስራበት ስራ ከህይወታችን ይውጡ ሁለቱም። የምሬ ነው። በጣም ነው የሚያስጠላው። አሁን ሰለቸኝ እኔ ወላሂ። እስቲ አሁን እሱ የለቀቀው ቪዲዮ አሁን እኛ አውቀን በቃ ለሱ አይደለም አልልም። እኔ ግጥም አድርጌ ነው የምናገረው። ለጃኑ የዛሬ ቪዲዮ የተለቀቀው ትላንት ይሁን ዛሬ እኔ አላውቅም። ወላሂ ነው የምልሽ። ለቋል እንዴ? እኔ አላየሁትም። አዎ ለቋል። እኔ ከዚህ ትላንትና ከትላንት ወዲያ ነግሬሻለሁ። እኔ ስለተለያዩበት ነገር አላወራም ብያለሁ። ነገር ግን አዲስ ነገር በየጊዜው ይዘው ከመጡ በዛ ነገር እኔ በጣም ነው
ያስሚን በጣም ነው የሚደብረው። የምር በጣም በብዙ ሺህ የሚቆጠር ተከታይ ነው ያላቸው። እነሱ የራሳቸውን ስሜት ብቻ ነው እያራመዱ ያሉት። እዚህ ጋር የሚጎዳው ሰው ማሰብ አለብሽ። ለምሳሌ እኔ በጣም ደብሮኝ ነው ያልኩት። ወላሂ ቁርሴን አልበላሁም፣ ምሳዬን አልበላሁም። በቃ ለምን ጥያቄ ውስጥ ነው ያለው። ይሄ እኔ ህይወት አይደለም። ገባሽ አይደለ? ጥያቄ ፈጥሮብኛል። በቀደም ደግሞ ጃኒ በተናገረችው ንግግር ምን አስጨነቀሽ አትበይኝ። እኔ እንደዛ አይምሮሽ እንደዛ አታሳምኝ። ያን ያክል ለምን ትወጃለሽ እንዴ? በቃ ወረድኩኝ። የእነሱ የተከተልኩበት ቀን ነው እኔ በቃ የወረደው። ወላሂ በጣም የደበረኝ። ለምን እንደተለያዩ ከፈለጋችሁ አጋላጩ ጋር ሂዱ። አጋላጩ ጋር አንሄድም። እኔ ራሱ አያስፈልግሽም ሀዩ። ያን ያክል ራስሽን የምትጎጂው ለምንድን ነው? ለምን እዛ አልሄድም እኮ ማሪ። እኔ አልተጎዳውም፣ ግን በቃ ፕራይቬት ነው። እኛ እንደተለያየን እወቁልን ነው አይደለ? አላወጡትም። ለምን በቃ የሆነ ሰው አእምሮ ላይ የሆነ ነገር እንዲቀር ለምንድን ነው አዲስ ነገር ይዘውብን የሚመጡት? እሱም ስራውን በስነ ስርዓት ይስራ። ያስሚን ልክ ናት እኮ ሀዩ እያለች ያለችው እኮ ትክክል ናት። በቃ አሁንም እኔ ቅድም ስልሽ የነበረው ርዕስ ምን አስፈለገ ነው። በቃ አያስፈልገንም ርዕስ ለመሰለሽ ወዴ። እዚህ ጋር ደግሞ ጃኒ አይደለችም የተጎዳችው። ሀቂቃ ለመናገር አዶናይ አይደለም የተጎዳው። ደጋፊ ከራሱ በላይ በእነሱ ምክንያት ተጎድቷል በጣም። እኔ ዛሬ የአዶናይ ተከታይ አላሉትም ነበር ወጥ እንደዚህ መልዕክት ለምን ታልኩም ሁለቱም ጋር ይገናኛል። መቼ ስፖንታን ሳይኖር አይቀርም። መልዕክት አልኩም ነበር እንደ እየወጣችሁ እንደዚህ አትበሉ፣ ካልታደባችሁ ሌላ ቪዲዮ ስሩልን፣ ወይም ደግሞ ተሳዳቢዎችን እንዲያስቆሙ ሁለቱም ወጥተው ይናገሩ። በቃ መልዕክት አልኩም ነበር። ለዚህ እንደገባሁ እኔ ገና ገባሁ ያላየሁትም እኔ ተናግሬያለሁ። ነግሬዋለሁ። በቃ መልዕክት እንዲያደርሰው እየሰማም ሊሆን ይችላል። ሳፖርት ማድረግ ነው በቃ መናገር ያለበት ነው። በውስጥ ሊያወራቸው ይሄ ነገር እንደዚህ ነው ምናምን ላይል ይችላል። እንደዛ ላይ ካልሆነ በቃ የኛ እዚህ ጋር መለፍለፋውን ሀዩዬ ምንም ጥቅም የለውም። እነሱ የመሰላቸውን ሰው እኛ ከገደፍን እንገድፍ፣ ካልገደፍን አንገድፍ። በእናትሽ የመገዳደፉ ጉዳይ አይደለም። እዚች ጋር የማገዳደፉ ጉዳይ አይደለም። አይጫወቱብን እንዴ። እሷ የምትልሽ ምንድን መሰለሽ? ተከታዮቹን አያጋጩ ነው የምትልሽ። በቃ ከተረዳሻት በአጭር አማርኛ እነሱ እየወጡ ስብር የምንበላቸው እንተዋቸው ነው። ሳሪ አንተዋቸውም። እንደዚህ እንተዋቸው የሚባል ነገር የለም እንዴ። እኛ መጫወቻ አይደለም። አዲስ ርዕስ አያምጡብን እንዴ። እንዴት ሆነሽ አንቺ እንተዋቸው? ኦኬ እነሱ ሲመጡ እንደ አህያ። እኔ እኮ በካራቤ በእንትን አይደለም እኮ በሰው ጌታ አይደለም የምንቀሳቀሰው። አቢብቲ ሰው ሲያንቀሳቀሰኝ የምንቀሳቀስ አይ ሰው የሆነ ነገር ስሜት የሚባል ነገር አለኝ እኮ ገባሽ አይደለ? እዚህ ጋር በፈለጉበት ሰዓት ይመጡና የሆነ ይቆዩና በቃ አሁን ሁለታቸውም በመስመራቸው ይሄድ ብለሽ ትውት ስታረጊያቸው ይመጣሉ። የሆነ ሰዓት ጥቅ ያረጉሻል። ጸጥ ይላሉ እነሱ። እዚህ ጋር የሚጋጨው ይጋጫል፣ የሚባለው ይባላል። ወይኔ ምን ተፈጥሮ ነው? እኔ አሁን ለምሳሌ ቁጭ ብዬ ትዝዝ ብዬ ሰው ሲያናግረኝ ይሄ ነገር እንዴት ሊቻለ በቃ ምንም ቢሆን ታገናኛለሽ። አንወሻሽ። አዳሜ በውስጥ በኩል ታወሪያለሽ እርስ በርስ ድብና አድርገሽ። እኔ ብቻ ነኝ ማላወራው። እንደው ስለሰለቸኝ ዝም ነው የምላችሁ፣ አላወራም። ገባሽ አይደል? ግን እኔ ከራሴ ጋር ብላላለሁ። ምን አመጣብን? በቃ እነሱ እንትን ላሉት እኛ እዚህ አይምጡ፣ አይጻፉ፣ እዛው ይጨርሱት። የምሬ ነው። እዛው በቃ አይጻፉብን፣ ስቶሪ ያልቀቁብን፣ ቪዲዮ ያልቀቁብን። ለእኛ ክብር ይኑራቸው፣ ቢያንስ ለተከታዮቻቸው ክብር ይኑራቸው። እነሱ ሽዬ ገዳሚ ሲሉ እኮ እኛ አንልም። ከዛ ይመጣል ይሄ በአንድ ስቶሪ ወይም ደግሞ በአንድ ቪዲዮ። እሷን በቀደም አሁን እስቲ አይደለም አሁን እውነት እንነጋገር፣ አንወሻሽ ማለት ነው። አሁን ጃኒ እዛ እንትን ላይ ምን ነበረ? እኛ እርስ በርስ ለእኛ ነው አይ በቃ አናገናኝ ተባብለን ነው እንጂ አሁን እኔ ሳምንት አልታመምኩበትም፣ ልጁ ላይ አልተቃጠልኩበትም። እዛ እንትን ላይ ሆና በሰራችሁ ቪዲዮውን ላልሰራ እኔ ፖስቻለሁ። ገባችሁ አይደለ? እንትን ይሄ ምን ነበረ ዋና ቦታ ላይ ማለት ነው። ዞሮ ለማን እንደሆነ ይታወቃል። እሱም እየቆየ እንደዚህ ያደርጋል። ለምን ወይ? በተለይ ደግሞ ለሁለት ደጋፊ በጣም ይሄ ቫይረስ ነው፣ ጸረ ቫይረስ ወይ አለውን እየሰማሁ ነው። ሸባል የኔ እናት አዩ እንደዚህ አትሆኚ። ሁሉም የራሱን ላይፍ ነው የሚኖረው። ምን አስጨነቀሽ? በቃ አለቀ። ሳፖርት ማድረግ ካረግሽ ታደርጊያለሽ። ከዛ በዘርፋ ገብተሽ ተጫውተሽ ወደ ስራሽ ህይወትሽ። ምን አስጨነቀሽ? ለምን እርት ያለሽ
ተስማምተው ሲመጡ ትቀበያለሽ። በቃ አለቀ እንዴ። ለምን እንደዛማ ጥሩ አይደለም። ራስን ትንስ ከማለት ነው በተናገረችው ንግግር በቃ አንደኛ እነሱ ናቸው ህይወታቸውን የሚኖሩት እኮ ሀዩዬ የኔ ማር ህይወታቸው ሚዲያ ላይ ለምን አመጡብን? በቃ ለፊያቸው አንቺ በእነሱ ህይወት ምንድር ኧረ ሀዩ በእናትሽ በእናትሽ ወይ ለምን እርትላል በቃ ስለነሱ አታወር ምንድነው ጓደኛዬ ለምን እርር ትላለች? ጦስሽን በቃ ሀዩዬ ተይ በቃ እሺ እኔ ማር እሷ እኮ የእውነት ነው የምትበሳጨው። ይሄን አታውቂም? የዛን ቀን እኮ እሷ ቃል ግን ተይ ሀዩ የኔ ቆንጆ